በኢትዮጵያ ንገሪኝ። በዛ በዚህ ተይውና አንቺ በሀገርሽ በኢትዮጵያ ንገሪኝ። እኔ ተረጉመዋለሁ ወደዚህ ችግር። በኢትዮጵያ ስንት ሰዓት ጠዋት ትከፍቻለሽ ሬስቶራንት? አቡ አንዴ ስሚኝ። ቅድም አሁን እኔ ስትነግረኝ ሱቢ ሲሰገድ የለም ሱቢ ሲሰገድ አሁን እነሱ ጋር እናንተ ጋር ሱቢ ሲሰገድ ስንት ሰዓት ነው? ሰዓት 50 5 ሰዓት 5 ሰዓት ማለት ነው። በቃ እሱ አሁን ለእኔ ያለችኝ ሱቢ ሲሰገድ ለይት የሚሰገዱ ስላት አለ እሱን ነው ያለችኝ። አሁን እዚህ በኢትዮጵያ 11 ሰዓት ማለት ነው። በኢትዮጵያ 11 ሰዓት በእነሱ በእናንተ 5 ሰዓት ምናምን ነገር ነው ይመስለኝ። አሁን ጠይቅ። ስለዚህ ታዲያ 3 ሰዓታት ብቻ ነው የምተኘው? 5 ሰዓት ሱቅ ከከፈትሽ ምግብ ቤቱን 5 ሰዓት ከከፈትሽ ለሊት 2 ሰዓት ከዘጋሽ የምትተኙ 3 ሰዓታት ብቻ ነው? አዎ ለ3 ዓመት ከ10 ወር 3 ሰዓት ብቻ እየተኛሽ ነው የሰራሽው በኢትዮጵያ 10,000 ብር። አዎ 3 ሰዓት እየተኛን እሱንም እረፍትም የለ ምንም የለ ውሃ መጠጣት የለ። ውሃ ከጠጣን ሽንት ቤት የምንሄደው በ24 ሰዓቱ 2 ሰዓት ነው የምንሄደው። ማታ 3 ሰዓት እና ጠዋት ቀን ደግሞ 10 ሰዓት ሲሰገድ ማለት ነው። አዛን ካለፈ በኋላ መሄድ አይቻልም። እሱንም ተመዝግቦ ስንት ደቂቃ እንደቆየን ማለት ተጠብቀን ነው ተመዝግቦ ስንት ሰዓት እንደወጣን ስንት ሰዓት እንደገባን ተመዝግቦ ነው ሽንታችን ሄደን ሸንተን የምንመጣው ማለት ነው። እስከዛ ሰዓት ላንቃሽን ቢደርቅ ምን ቢደርስብሽ መጠጣት አቺን ቢያንቅሽን ቢልብሽ ማለት ለምን ሽንታችን ከመጣን መያዛችን ነገር ኩላሊቴ እንደዚህ አሞኝ እንዲህ ይዤው እንደዚህ ሲሆን ማለት ነው አሞኝ አስብ። አይ ሁላችንም እግራችን ስለሚያመን ቆምንበት ነው ምትመልስል ምንድን ነው ጋይስ? ኮፒ ሊንክ አድርጉ። ቤተሰብ እየተቆረጠ ነው። እሺ ምን እየሆነ ነው? ኢሞጂ አትላኩ እሺ ኮሜንታተሮች ፕሊዝ። የሚያለቅስ ኢሞጂ እየላካችሁ ልታዘጉት ነው እንደ ቤቱን ቤተሰብ። እሺ ፋሚሊ አይሰማም ድምጿ። ምን አልሽኝ? አሁን መጣ። ምልክት ስጡ ቤተሰብ፣ የቲክታክ ምልክት። እሺ ቀጥይ ውዴ። ከዛ እንደዚህ ስላሰብኩኝ ብቻ በቃ ችዬው እየሰራሁኝ እያለ ቀሬንም ሳያልቅ አይ አሁን ሄድ አለብሽ ብላ ቀን ሙሉ እየሰራሁኝ እየደከም ወይኔ ፈጣሪ ሆይ ቤተሰቦቼ መርዳት ስለፈለኩኝ ስላስ እሺ አሁን ተመልሰሻል። እናንተ ጋር ነው ኔት ከኛ ነው እንዴ እየተቆራረጠ ያለው? ወንድሜ ከእናንተ ነው ከኛ ነው? ከእናንተ ነው? አቤት እኔ እየተቆራረጥኩ ነው። ቤተሰብ እስኪ ንገሩኝ። እዚህ ገስት ላይ ያላችሁ ሰዎች ሚዩት አብርታችሁ ንገሩኝ። ያለው ነሳለ አንቺ አልተቆራረጥሽም ማለት ነው። ከማን ነው እኮ ከኔ አይደለም። ንገሩልኝ ከኔ እንዳልሆነ እሱ ከአንቺ ነው እያለኝ ነው። አይደለም ከነሱ ነው። እሺ ያለሽ ነው ነገር ካንተ ነው የሚቆራረጠው። ዋይፋይ ክን አስተካክለው፣ ኔትወርክህን ስትሮንግ አድርገው። እኔ ጃውላኝ ከኔ ነው እየተቆራረጠብክ ያለው። የኛ ይሰማሽ ነው? ይሰማል። እስቲ ቆይ ወይ ገስት ላይ ሰው በስቶ ከሆነ ትወርዳላችሁ ቤተሰብ። እስቲ ክፈቱት ኮመንቱን አንተ። እሺ የኛው እስቲ አንዴ ገስት ላይ ይውረዱና አንዴ ይውረዱ። አሁን አብረው አቡ አቤት አይሰማም። አንዴ ለማስተካከል
ለማስተካከል እየሞከርኩ ነው ወንድሜ። ወይ እሺ አሁን ሞክር እስቲ። አሁን አይሰማም? ይሰማል። እሺ አሁን ቪዲዮውን አብራ። ይሰማል? አሁን አዎ ይሰማል። አሁን ይሰማል። አሁን አሁን መጋ እኔ ቤተሰቦቼም ልጄም ስላለኝ ልጄም ለማሳደግ ብዬ አሳምዬ እንትን ስላሰብኩትም ይሄ ሁሉ ችዬ ከዛ እየሰራሁኝ ያለ መጨረሻ ላይ ቀኔንም ሳይደርስ በሰቀን ሙሉ እየሰራሁኝ በሰራሁበት ልብሴ ሳልታጠብ ልብሴን ሳልቀይር በጠዋት አውጥታ 8 ሰዓት ነው 9 ሰዓት በዛ ሰዓት ስለሆነ መሰለኝ ምን ተፈጥሮ መሀላችሁ ምን ተፈጥሮ ነው? ሳታስቢ በድንገት ምንም ነገር አልተፈጠረም። ምንም እኔ ያሰብኩትም ነገር የለም። እኔ ሲጀመር በቤተሰቦች ወንድሜ የሆነ ችግር ተፈጥሮበት በድንገት ተታሰርብኝ ስለሆነ እኔ ደግሞ ደግሜ ሰርቼ ወንድሜን ለማስፈታት ሀሳብ ስላለኝ ለመሄድም ለመምጣትም አላሰብኩም። ይሄም ስቃይ እያለብኝ ይሄም ችግር እያለብኝ ለመስራት ፈልጌ ነበር። በድንገት ደግሞ እሷ ምን እንዳሰበች አላውቅምና ነይ ብላ ጠራችኝ። አትተን ምን ብለን እኔ ስራዬን ጨርሻለሁ ብዬ ወጥቼ ወደ ቤት ልንሄድ ስንል ነይ ብላ ይዛኝ መኝታ ክላሳችን ይዛኝ ገባች። ልብስሽን ሰብስቢ መሄድ አለብሽ ሂጂ አለችኝ። ምን ነው እላታለሁ። አይ መሄድ ስላለብሽ እኔ አሁን ላሰራ አልፈልግም፣ እኔም ሌላ ስራ መቀየር ስለምፈልግ ሂጂ አለችኝ። ምንም አላልኳትም። እሺ ብዬ ራቆቴ ምንም ነገር አሁን መጥቼ በወንድሜ ምስት ልብስ ለምኝያት ነው ማለት እኔም ሰጠችኝና በእሷ ልብስ ነው የተጠቀምኩት። ራቆቴ ነው ሸኘችኝ። እግዚአብሔርን እኔ ኢትዮጵያውያን ሆና እንደዚህ አይነት ስላደረገች ብቻ በጣም ለምን ልግዛ ለቤተሰቦቼ ለልጄ ስጦታ ልግዛ ብለሽ ለምን አልጠየቅሽም? አረፍ ጠይቂያት አለሁኝ ገዝቼልሻለሁኝ ሰጥቼ ሁሉም ነገር ሾፒንግ አድርጌልሻለሁ አለችኝ። ምንም ነገር ያደረገችልኝ ነገርም የለም። ቦርሳ ባዶ ቦርሳ ሰጠችኝ። ሳይ ውስጥ ያለው ኢትዮጵያ ሲሄድ ይዣቸው የሄድኩት ልብሶች ሁሉ አጠቃላይ መኝታ ክላሳችን እንዲህ ርግፍክፍ አድርጋ አውጥታ መሬት ላይ ለስሳ ከዛ ምን ነው እላታለሁኝ። አይ ምናልባት እዚህ ውስጥ ማስቀመሽው ነገር ካለ ስትለኝ ምን አስቀምጣለሁ እኔ አንቺ ቤት ያንቺ ያለሽበት ቤት እኔ ያለንበት ቤት ሌላ ነው። ምን የምወስድብሽ ነገር የለም። ምንድን ነው እንደዚህ ያደረግሽው ምናምን እላታለሁኝ። ለካ ማስታወሻ ደብተሩ ማስታወሻ ይዤ እኩኝ ነበር ማለት ስልክ ሁሉ አይሰጠንም ነበር። ስልክም አላውቅም። አሁን ስልክ ሁሉ እዚህ መያዝ መደወልም ሁሉም አልችልበትም። በእውነት ብነግርሽ ማለት ነው ጠፍቶብኛል። ቤተሰቦቼ የማገኘው በወር ነው ቤተሰብ ምደውለው። ሌላም ሰራተኛ እንደዚህ ነው ማረገው። በወር ነው ደውለሽ ቤተሰቦች የምታገኘው አለችኝ። በወር ሳይሆን በ5 ወር በ4 ወር ደውላልኝ አታውቅም። እኔ ቤተሰቦቼ እነግራቸዋለሁ እንደዚህ ስለማይፈቀድልኝ አልደውልም ወጥቻለሁ ቻሉ ብዬ ተስፋ አስቆረጥኳቸው ቤተሰቦቼ ማለት ነው። ከዛ እንደዚህ ስላልኳቸው እኔም ሊቀበሉኝ እዚህ የሸኘችኝ ስራ ቤት ነው ስራ ጓደኛ ቤት ነው ያገኘችኝ። እንደዚህ አለሞያ ስላለችሽ ለኔ ስጭኝና ልውሰዳት እዛ ሀገር አዲስ ምግብ ቤት እከፍታለሁ ብላ ነው የወሰደችኝ የነበረው። እሷ ጋር እንኳን ስልክ እንዳላገኝ ማስታወሻ ደፍተሬ ወሰደችብኝ። ከዛ መጣሁኝ ኢትዮጵያ እንደምንም የጠያየቅኩኝ ኢትዮጵያውያን ብዙ አገኘሁኝ። እነሱ አገኘሁኝና ትቼ መጣሁኝ። ኢትዮጵያ ገባሁና ማጋ ብዬ ልሂድ አገራችን እንዶ እኔ ያየሁት ሰዓትና አሁን ምንም አይገናኝም። ከዛ መንገድ ሁሉ ጠፍቶብኝ ምንም ትራንስፖርትም የለኝ ብርም ምንም መሰጠችኝ ነገር የለ ባዶ የነራቆቴን ቦርሳ ሰጣኛለ። እኔ ወሰድኩትን ከዚህ ከኢትዮጵያ ሲሄድ ይዤ እንትን ይዤ መጣሁ። ቦርሳ ይዤ ነው የመጣሁት። ከዛ ስፈልግ ቦርሳ ውስጥ ኤርፖርት ከገባሁኝ በኋላ መጥቼ ብፈልግ ምንም የለም። ፓስፖርት እንትን ማለት ማስታወሻ ደብተሬ ማለት ደውዬ እንኳን ቤተሰቦቼ እንዳይጠይቁ ከዛ እንትን ያዝኩና ራይድ ይዤ መጣሁኝ። ምንም ነገር የለኝ ብርም ራይዱ እንደፈለገ ያርገኝ አካባቢ ከደረስኩኝ ማንም ሰው ለምን አለው ብዬ ከዛ በኋላ መጣሁኝ አክስቴ ልጅ ጋር ስመጣም ቤትም ቀይሯል። ሙሉ ቀን ጠዋት 3 ሰዓት ነው የገባሁት የቤት 12 ሰዓት ስፈልግ ራይዱ እግዚአብሔር ይስጠው እሱን አገር እያዞረኝ ሰፈሩን አትርሺ አስታውሽ የሆነ ነገር እስኪ እያለኝ እየዘዋወርኩኝ ሄድኩኝ። አክስቴ ልጅ እንደምንም አልኩኝ። ያ ሰፈር ስደርስ ሰፈሩ አልጠፋኝም። የሆነች ልጅ ያገኙኝ ስልክ ተቀበልኩኝ። አክስቴ ልጅ መጥቶ ተቀበለኝ። ከባንክ ቤት ሂዶ ራይዱ ይዞት ባንክ ቤት ይዞ ነው በአክስቴ ልጅ አካውንት ብር አውጥቶ ሰጥቶት ከዛ ቤተሰቦች ይዞኝ የሄዱት። እኔ ኢትዮጵያውያን ሆነ እንደዚህ ስትበድለኝ እኔ እንዴት አልጠይቅም ብዬ ስል ሳለቅስ እነሱም ሰምቶ በጣም ተናደደ። እነ መሲ እና ሀያት በጣም ስለተናደዱብኝ እንጠይቃታለን እንደዚህማ አታደርግም ኢትዮጵያውያን ሆነ ብሎ እነሱም በጣም ቤተሰብ ሁሉ በጣም ነው ያዘነው። እግዚአብሔር አንድ ልጅ አለኝ ለአንድ ልጄ አንድ ጫማ ይዤ አልመጣሁኝ። ዱባይ 4 ዓመት ሰርቼ ማለት ለእኔ እንደሱስ እሺ ይሁን ራቆቴ ብዬ ራሴ ችግር የለውም ብዬ አሰብኩ። በጣም ነው ያዘንኩት። በጣም ነው ያለቀስኩት። ሳለቅስ አይቶ ነው እነሱ ለዚህ ያበቁኝ። እኔም አላቅም እንደዚህ አይነትም ነገር አላቅም።
ለምን ስልክ የለኝም? በምን ያውቃል? ለዛ ነው። እና እስኪ ኢትዮጵያውያን ምን እንደምትሉኝና እንደምትረዱኝ ነገር ካለ ብዬ ነው እናንተ ጋር የቀረብኩት። እሺ አሁን እኔ ሬስቶራንቱ ጋር እደውላለሁኝ። ማነው ስሟ የሬስቶራንቷ ባለቤት? ሰምሃር ወልደ ጊዮርጊስ ነው መሰለኝ። ሰምሃር ወልደ ገብርኤል። ሰምሃር ገብርኤል ወልደ ገብርኤል። ፎቶ አለሽ? በምን ይዛለሁ? በምንም ፎቶ የለኝም እናቴ። እሺ መሲ ፎቶን ፈልገሽ ዋትሳፕ ላይ ላኪልኝ፣ የሰምሃርን ፎቶ። አሁን ሬስቶራንቱ ጋር እደውላለሁ ስፒከር አድርጌ። ልጅ ፓስፖርቷን ተልኮልኛል፣ የኢማራት አይዲዋ በዛ ሬስቶራንት ስፖንሰር እንደነበረች። እቺ ልጅ የእውነት በዛ ሬስቶራንት ኢማራት ገብታ ስራ እየሰራች ነበር። ለዛ ደግሞ ማስረጃዋ ፓስፖርቷና የተሰራላት ቪዛ በሬስቶራንቱ ስም ነው። ይሄ ትልቅ ማስረጃ ነው። ይቺ ልጅ በዛ ሬስቶራንት ሰራተኛ እንደነበረች። ኦኬ እሱንም ይቅርታ አድርግልኝና እማዬ፣ በጣም ይቅርታ አድርግልኝና እሱንም የምትከፍለኝ ደሞዜ ማለት ነው። ያቺንም 4 ወር ደሞዝ አስገብቼልሻለሁ አለችኝ። ያሰራችኝ ሴትዮዋ ደግሞ የላከችኝን እዚህ ጓደኛዋ የላከችኝን፣ እሺ ማን ይቀበለኛል? ታክሲው ስሸኘኝ ማለት ማን ይቀበለኛል? ማሚ ስልክስ የለኝም፣ ማን ይቀበለኛል? እሷን ስልክ ደውዬ ነግሬያታለሁ። እሷ ምንም አልነገረቻትም፣ አላወቀችም። እሱ ስመጣ በጣም ነው የጮኸችው። ቀጥ ብዬ ቤቷ ሄድኩኝ። ከዛ አገር ሳልተኛ በሌሊት መጥቼ ቀጥ ብዬ መጣሁና ታክሲ ይዤ እሷ ቤት ሄድኩኝ። ሂጄ ስጠኝ ምን ነው ከየት መጣሽ ምናምን ስትለኝ አይ እንደዚህ መጥቼ ያለሁኝ ወንድሜ ምስት ጋር ነው የምደውለን ልከው የነበረው ነው ያቺ ብር ላከችልሽ ወይ ስላት 4 ወር ደሞዝ አላክሽም እንዴት ልክ ያለው ትለኛለች ብላ ስትለኝ ከባንክ ቤት ሂጄ ያቺ ወረቀት አወጣሁኝ። ያንቺ እናንተ ጋር ልኬዋለሁ ይዩትና እሱ ነገር ሊኖራት ይችላል ብዬ አስባለሁ። እሱ ሳልነግርሽ አለፍኩት ብዬ ንቀርታ። ኦኬ በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ በአቡዳቢ የሚገኝ ሬስቶራንት ውስጥ ይቺ እህታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፈቃዷ በሬስቶራንቱ ስም አለ። ኦኬ ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ 10,000 ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም፣ እኛ ጋር አትሰራ ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፍቃድ በሬስቶራንቱ ስም መኖሪያ ፍቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውም ተገልጾበታል ቪዛው ላይ። ስለሌላው ነገር ስለደረሰባት በደል ምናምን መካድ ይቻላል። ግን እዛ ትሰራ እንደነበረና ደሞዝ ይከፈላት የነበረው በኢትዮጵያ 10,000 ብር። የኢትዮጵያ 10,000 ብር ማለት በኢማራት 300 ድርሃም ማለት ነው። 300 ድርሃም ማለት ነው። የ300 ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የ300 ድርሃም ደሞዝተኛ አለ በዚህ ዘመን። በድሮ የዛሬ 16 ዓመት እኛ ሳንመጣ እንኳን ደሞዝ 500 600 ነበረ። አይደለም በዚህ ዘመን 300 ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው ለ21 ሰዓታት እየሰራች። ኦኬ ሬስቶራንቱ ቲክቶክ አካውንት ነበራቸው። አካውንታቸውን ፕራይቬት አደረጉት። እቺ ልጅ እኔ ጋር መምጣቷል መሲ መቼ ዕለት መታ ያመጣቻት ልጅ መሲ ትባላለች። መታ እዚህ ቤት ስትናገር ሰምተው እኔ ቁጥራቸው ላይ ዋትሳፕ ላይ ቮይስ አድርጌላቸው ሰምተውት አልመለሱም። የሬስቶራንታቸውን አካውንት ፕራይቬት አደረጉት። ሴትዮዋ የራሷ የልጆቿ ቪዲዮዎች ምናምን ነበር እንዳለ ደልታ ፕራይቬት አደረገችው አካውንቱን። እንደዚህ በማድረግ ከህዝቡ በመሸሽ የሰውን ሀቅ መብላት ይቻላል። አሁን አይናችሁ እያየ ስፒከር አድርጌ እደውላለሁ። ሬስቶራንቱ ምላሽ ካልሰጠ እኔ ማረጋገጫ ቪዛዋና የዚቺ ልጅ ቪዛና ባንክ ስቴትመንቷ ሲከፈላት የነበረው ደሞዝ ከሬስቶራንት አካውንት ሲከፈልሽ የነበረው ከሬስቶራንቱ አካውንት ቀጥታ ወደ አንቺ አካውንት ነው አይደል? አይደለም ወንድሜ ምስት ጋር ነው የምትልከው የነበረው። እኔ መላኩ ብላ ነው እንጂ የምትነግረኝ አውጥታ በእጅ የሰጣኝም ልኬ አላውቅም። ኦኬ ለወንድምሽ ሚስት ነበር ክፍያው ሲፈጸም የነበረው። አሁን እንደውላለን ሬስቶራንቱ ቮይስ ከአንዴም ሁለቴ አድርጌላቸው ሰምተው ጸጥ ብለዋል። ለመመለስ ለማናገር ለህዝቡ ምላሽ ለመስጠት ፈቃደኛ አይደሉም።
እቺ ልጅ ላይ ስላደረሱት በደል አንዴ ሚዩት አድርጊ። ለደውል ነው። ሚዩት አድርጊ ፕሊዝ። ሚዩት አድርግ ወንድሜ። እሷ አታውቅም። አድርግላት። ቴንክ ዩ። ቲክቶክ ላይ ሰርች አድርጉ። አካውንታቸውን ፕራይቬት አድርገውታል። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። ሬስቶራንቱ የሚገኘው በአቡዳቢ ነው። ለሀቅ የቆማችሁ በአካልም መሄድ የምትሉ በአካል ሄዳችሁ ሬስቶራንቱ ስልካችንን እያነሳ ስላልሆነ በአካል ሄዳችሁ ለዚህ እህታችን ፍትህን ጠይቁ። ስልካቸውን አንስተው ለህዝብ ምላሽ እንዲሰጡ። ለምን እቺ ልጅ 300 ድርሃም ሲከፈላት እንደነበረ፣ ለምን 21 ሰዓታት ትሰራ እንደነበረ፣ ሽንት ቤት በቀን 2 ብቻ ይፈቀድላት እንደነበረ ምላሽ መጥቶ ሬስቶራንቱ ይስጠን። ይኸው እየደወልኩ ነው፣ እየጠራ ነው፣ አያነሱም። እያዩ ስለሆነ ላይቡን በዛ ላይ ወደ ሀገሯ የተሸኘችበት መንገድ ተቀባይነት የለውም። ከሰውኛ ሰው ነኝ ከሚል ሰው ተቀባይነት የለውም። ለልጇ ስጦታ ሳትገዛ፣ ለራሷ ሞዴስ ሳትገዛ፣ ልብስ ሳትገዛ፣ ሻምፖ ኮንዲሽን ሳትገዛ በለበሰችው የስራ ልብስ ብድግ አድርጎ ወደ ኤርፖርት መወርወር። ታዲያ አረብ እንዲህ ቢያደርግብን ይገርማል እንዴ? አረብ የገዛ ዜጋችን እንደዚህ የሚያደርገን ከሆነ አረብ ቢበድለን ይገርማል እንዴ? አረብ ደሞዝ ቢከለክል፣ አረብ እንደዚህ ቢጨክን ይገርማል? ሰው በገዛ ዜጋው እንደዚህ የሚደረግ ከሆነ ይህን ነገር ዝም ካልን ነገ ብዙ እህቶቻችን እየመጡ እንደዚህ ይበደላሉ። እየመጡ በእንደዚህ እንደው ጉድ በሚባል ደሞዝ በ300 ድርሃም 10,000 ብር የኢትዮጵያ 10,000 ብር ኢትዮጵያ ውስጥ እንኳን እኮ ሰው አሁን ሬስቶራንት ውስጥ 10,000 ብር እየተከፈሉ ነው። እንዴት ነው እቺ ልጅ ከሀገር ወጥታ ኢማራት መጣ በ10,000 የኢትዮጵያ ብር የምትቀጠረው? ሀራም 3 ዓመት ከ10 ወር 10,000 ብር እየተከፈላት ለ21 ሰዓታት እየሰራች በኢትዮጵያ ከሌሊቱ 11 ሰዓት ምግብ ቤት ከፍታ እስከ ስንት ሰዓት ድረስ? እስከ ሌሊት በኢትዮጵያ እስከ ሌሊቱ 9 ሰዓት ድረስ ሰርታ ስልክ አይፈቀድላትም። ለምን? ማንም እንዳይመክራት ምንም ነገር እንዳታውቅ ስልክ አይሰጣትም ነበረ። እሺ ካስተመሮች ሲመጡ ማለት ነው አንቺ እንደዚህ መሆንሽን አይተው ምንም የጠየቀሽ አካል የለም? ደስተኛ ነሽ ወይ በስራሽ ደህና ነሽ ወይ ብሎ እየጠየቀሽ ከስተመር የለም? ከስተመር ደንበኛ ሚውቱን አብራላት ወንድሜ። አቡ ይሄ ነገር በቪዲዮ ብቻ ማውቃት የለበትም። እኔ እንደ አንድ ኢትዮጵያዊ ድምፅ ነው መሆን የምችለው። ከቪዲዮ በላይ ማድረግ የምችለው ነገር የለም። የምትችሉ መክሰስ በአካል ሄዳችሁ ኦኬ፣ ለዚህች ልጅ ፍትህ መጠየቅ የምትችሉ ጠይቁላት። እኔ ድምፅ ነው መሆነው። እኔ ህዝብ ጋር ነው ማደርሰው። ቪዲዮ ሰርቼ ህዝብ ጋር አደርሳለሁ። ካለበለዛ ነገ በጣም ብዙ የሬስቶራንት ባለቤቶች፣ የሱቅ ባለቤቶች፣ የምን ባለቤቶች እያመጡ እንደዚህ ይጨቁናሉ። እንደዚህ በትንሽዬ ደሞዝ አፍነው ስልክ ከልክለው 21 ሰዓት ኢማጅን ማሰራት ማለት አንድን ሰው። ይሄን ነገር ዝም ካልን ይቀጣል። እንደሷ እንደዚህ እየተጠቀሙባቸው ጉልበታቸውን እየጨረሱ ወርወር ይቀጥላል። ኖ ካላልን ሁላችን አንድ ላይ ድምፅ ካልሆናቸው አቡ አቤት። በነገራችን ላይ እቺን ልጅ እኔም አሁን ከትናንት ወዲያ ነው ያወቅኳት። አንዳንድ ነገሮችን ስትናገር እኔ አሁን እንዳልሽውም አይደለም አበሻ እንደዚህ ካደረገን አረብ እየተንከባከበን ነው ማለት ነው። የምሬ ነው። እኔ በጣም ከሰምቼው በጣም ያሳዘኝ ነገር እኔ የቦንዳ ልብሶችን እሸጣለሁ። አሁን እዚህ የስራ ቦታዬ ላይ አንድ ዘመድ አለቻት አጠገቤ ላይ ምናምን ነገር። ብርዱ ሰሞኑ ትንሽ ቀዝቀዝ ይላል አየሩ። ምናልባት የሚያውቁ ሰዎች ይኖራሉ። ሀገራችን በጣም ብርድ ነው። ልጅቷ መታ እንግዳ መጥቶብኛል የሚለበስ ነገር ካለ አለችኝ። እኔ ለዚች ልጅ እንደሆነ አላወኩም፣ ግን ወላሂ በጣም ሆና እንጃ። ብቻ ግን እኔ ከአንዳንድ አበሾች አረቦች ይሻላሉ። ጃኬታውን የለበሰችው ለኤምባሲው ለኢትዮጵያን ኮሚኒቲ ጥሪ አቀርባለሁ። አሁን ኢትዮጵያን ኮሚኒቲ ዋትሳፕ ላይ ቮይስ አደርግላቸዋለሁ አሁኑኑ ማለት ነው። ጥሪያችንን ሰምተው ለዚች ልጅ በደል ሬስቶራንቱን የማይጠይቁልን ከሆነ ኢትዮጵያን ኮሚኒቲ ምን ይሰራል? ኢማራት ላይ ምንድን ነው የሚሰራው? ኤምባሲ ጉዳይ ልታስፈጽሙ ስትሄዱ ኢትዮጵያ ለኮሚኒቲ ካርድ ቁረጡ የሚባለው
አይ ስልክ የላትም አይሆነን ከሆነ ምንድን ነው እንኳን ይኸው ስክሪን የተሰባበረ አሁን ዋትሳፕ ልጭንበት አልቻለውም። ዋትሳፕ ላይ ቴሌግራም ብቻ ነው የተከፈተላት። በጣም እንጃ ብቻ እንዴት እንደሆነ አላውቅም። ብቻ ኤምባሲዎች ላይ ምናምን ነገር እነሱ ኦዲፍ ጆ እነሱን ነገር እናንተ ብቻ መበርታት ነው። አንዳችሁ ላላችሁ ቆሙ ኢትዮጵያን ኮሚኒቲ እንትን ይላሉ። ጋይ ዝም ብላችሁ ኮመንት አትዝጉ። ለምንድን ነው ኮመንት የምትዘጉት? ሰው በነፃነት የተንፈስ አስተያየት ይስጥ። የሚያለቅስ ስቲከር አትላኩ ከተባላችሁ አትላኩ። የሚያለቅስ በነፃነት ሀሳባችሁን መግለጽ የምትፈልጉ ከሆነ የሚያለቅስ ስቲከር አትላኩ፣ ይዘጋል። እንዲሁም አሉ እዚህ ጋር አሁን በዳይ ቁጭ ብሎ ሪፖርት እያደረገ ነው። ህገወጥ ደላሎች እንደዚህ እያመጡ እህቶቻቸውን የሚበድሉ የሚጥሉ ሪፖርት ያደርጋሉ። እናንተ ደግሞ የሚያለቅስ ስቲከር ጨምሩበት፣ ተባበራቸው ማለት ነው እንዲዘጋ። ኢትዮጵያውያን መጥቶ ጠይቆሻል ወይ ምናምን ያልሽኝ ኢትዮጵያውያን እንዴት ብሎ የሚያገኙብኝ መንገድ የለም። ለምን አስተናግጂ? ምግብ ማብሰል ብቻ ነበር ስራሽ? አላስተናግድም። ኪችን ነው የምታስገባን። ቀጥ ብለን እንደመጣን ኪችን ይከፈታል፣ አለን ይቆለፋል። ሽንትሽ ሲመጣ ብቻ ነው ቁልፍ ጠይቀሽ ተቀብለሽ ሄደሽ ሽንት ቤት የምትሄጂው። የሽንት ቤት ብቻ ነው ቁልፍ የምትጠይቂው። ሌላ ነገር መውጣት አይቻልም። ስልክ ማናገር አይቻልም። እሱንም በወር አንድ ቀን የገጠር ክፍለ አገር ኔትወርክ ምናምን ታውቂያለሽ። ያቺ ኔትወርክ አለ በሁለት ወር ከሌለ በወርም አንዳንዴ ካገኘች በወርም ኔትወርክ አገኙ ማለት ነው። እሱንም ታገኘኝ 40 ደቂቃ 30 ደቂቃ። ያንቺ የሁለት ወር ደሞዝሽ አይበቃም። እንደዚህ ሰቀቀን ቤተሰቦችሽ ዘመዶችሽ ሁሉ አጠቃላይ ነው የምታናግሪው። በዛም በቃ ካናገርሽ በኋላ ያለን ሀዘን ውስጥሽን ያለውን ተይ። የቤተሰቦችሽ ደስታ ሁሉ የተናናገርሽ ደስታ ሳይወጣልሽ ወደ ሀዘን ቀይረሽ ነው ምትውይ የነበረው ማለት ነው። እሺ ቋንዴ ለኢትዮጵያን ኮሚኒቲ ወይስ ታዲያ ኦኬ ፎቶዋ ተልኮልኛል። በጣም ጥሩ። እሷነቷን ላንቺ እልካለሁ። አንቺ እሷ ናት ታረጋግጭልኛለሽ። ፎቶዋን ልከውልኛል በውስጥ ዋትሳፕ። እሺ ከመሀል የማርያም ልጅ ነው ለአካውንቷ። ቆይ አንዴ ልላክልሽና ፎቶዋን አንቺ እንዴት ነው የምልክልሽ ታዲያ? ወደ እንዴት ነው ወደ መሲ ልላክና አንቺ ዋትሳፕ የለሽም? ኢሞ አለኝ። ወደ መሲ ላክላትና መሲ ደግሞ ለሷ ዋትሳፕ ትላከው መሲ። እሺ መሲ ወደ አንተ ዋትሳፕ ስትልከው ከዛ አሁን አሳያት አንተና ወደዚህ እንዳታሳዩ ወደ ስክሪን ማንነት እሷነቷ ሳይረጋገጥ የሌላ ሰው ስም እንዳይጠፋ ወደዛ አድርገህ ካሳያትና አዎ እሷ ናት አይደለችም ታረጋግጥልኝ። እሺ መሲ ተቀበያትና ወደኛ ላኪልን። መሲ ካለሽ መሲ ጋር ልክ ያለው ልክ ይላታለሁ። ትልክላችኋለች አለች መሲ ወደ እኔ ላኪው ወይ መሲ ወደ እኔ ትላከው። አዎ እኮ ልክ ይላታለሁ። እየሰማች ስለሆነ እዚህ ጋር ስላለች ትልኳለች። እሺ ኢትዮጵያን ኮሚኒቲ ላናግራቸው። ሚውት አድርግ ወንድሜ። እናንተ ጋር ያለው ድምፅ እኔ እዚህ ጋር ቮይስ አደርግ ይረብሻል። እሺ ሰላም መሐመድ እንዴት ነህ? እኔ ደህና ነኝ። ሀቢባ ነኝ። ላይቭ ላይ ነኝ እና ህዝቡ እየሰማ ነው ይህንን ቮይስ የማደርገው። እኛ ከኢትዮጵያን ኮሚኒቲ እርዳታ እንፈልጋለን። አንዲት የተበደለች በሬስቶራንት አቡዳቢ በሚገኝ ቴስት ኦፍ ኢትዮጵያ በሚባል ሬስቶራንት በደል የደረሰባት እህታችን መታ ፍትህ እየጠየቀች ነው እና ኢትዮጵያን ኮሚኒቲ እንዲያግዘን እቺ ልጅ ፍትህ እንድታገኝ እንዲጠይቅ እየጠየቅን ነው። ህዝብ እየጠየቀ ነው። ህዝቡ እየሰማ ነው። ይሄንን ቮይስ እኔ ሪከርድ የማደርገው ሚውት አይደለሁም። እሺ ኢትዮጵያን ኮሚኒቲ እንትን ብዬላቸዋለሁ፣ ቮይስ አድርጌላቸዋለሁ። ምላሻቸውን እንጠብቃለን። ሌላ ደግሞ አሁን አቡዳቢ ያላችሁ እዛ ሬስቶራንት መሄድ የምትችሉ አለው ካላችሁ አስገባችኋለሁ። ገብታችሁ ቪዲዮ አብረታችሁ ታሳዩናላችሁ። ሬስቶራንቱን ገብታችሁ እንዲያናግሩን ስልክ እየደወልን እያነሱ አይደለም። እየደወልኩላቸው ነው እያነሱ አይደለም። በዋትሳፕ ነበር የደወልኩት። አሁን ቀጥታ እደውላለሁ። በአካል መሄድ እችላለሁ። አቡዳቢ ነው የምገኘው። መሄድ እችላለሁ። ታሜ አቡዳቢ አይደለም ጋይስ፣ ታሜ ሻርጃ ነው። አቡዳቢ ያለ ሰው ነው የምንፈልገው በአካል። አሁን ሬስቶራንቱ የሚሄድልን ሰው ሄዶ ቪዲዮ አብርቶ የሚያሳየን ሰው። ሬስቶራንቱ ክፍት ነው፣ እየሰራ ነው። ስልክ እየደወልን ነው እያነሱ አይደለም። ክፍት ነው አይደለም የሚለውን ማረጋገጥ እንፈልጋለን። እኔ በአካል ሄዳለሁ አቡዳቢ ነኝ የሚል አካል እኔ ይበለኝ፣ አስገባውና ሄዶ ቪዲዮ አብርቶ በሷ እንደዚህ መበደል፣ ግፍ፣ በገዛ ዜጋ ላይ ግፍ መደረግ በሷ ይብቃ ካላልን
እሷ ብቻ ናት ወይስ ሌሎችም አሉ? ጠይቂያት። ኦኬ፣ ይሄ የህዝብ ጥያቄ ነው። አንቺ ብቻ ነሽ ወይስ ሌሎች ሰራተኞችም አሉ በዚህ ሰዓት በደል እየደረሰባቸው ያሉ በሬስቶራንቱ? አብራላት መጀመሪያ ትበውና ፎቶን ትንገረኝ። አብራላት፣ ከዛ ሚዩቱን አብራላት። አውሪያት እስከዛ ፎቶን አየሽው? አላየሁትም። አልደረሰም። እሺ፣ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? እንዳታሳይ፣ ስልክ አታሳይ። እርግጠኛ ከሆነሽ ነው። እስቲ ያትና በደንብ እስኪ ሌላ ፎቶ ካላት ይሄ ነው። ሌላ አልደረሰኝም። ይሄ ነው የተላከልኝ። እሺ፣ አንቺ ብቻ ነሽ ወይስ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? አሉ፣ እዛው ሌላም ሰራተኛ አለ በዚህ ሰዓት እየሰሩ ያሉ። አንቺን ስታሳፍረሽ እዛ ውስጥ የሚሰሩ አሉ። አዎ፣ እነሱስ ደሞዛቸው ስንት ነው? እንደሱ ነው የምከፍላቸው 10,000 ብር። እንዳንቺ 10,000 ነው የሚከፍል። ልክ እንዳንቺ 21 ሰዓት ነው የሚሰሩት። እንዳንቺ በቀን 2 ብቻ ነው ሽንት ቤት የሚፈቀድላቸው። አዎ። እሺ፣ ለምሳሌ አንቺ ሴት ነሽ፣ ፔሪየድ ላይ ልትሆኚ ትችያለሽ። ሆድሽን ሊያምሽ ወይ ፔሪየድሽ መጥቶ ይቅርታ ለቃሉ ሊያምሽ እና ሽንት ቤት በማንኛውም ሰዓት መሄድ ልትፈልጊ ትችያለሽ። ሽንት ቤት ልሂድ ስትይ ምንድን ነው የምትባዩ? ሰዓትሽ ሳይደርስ አይሰጥም ነው የሚባለው። የምትወጡበት ሰዓት ሰጥቻለሁ፣ ያ ሰዓት ካልደረሰ አትሄዱም። የፈለገ ለምን ሸቶ ሽታ እየሸተተሽ ያው ታውቂያለሽ፣ እየሸተተሽ ነው መዋል ምችው ማለት እዛ ሰዓት እስከሚደርስ ድረስ ማለት ነው። እግራችን የተላላጠ ነው ማለት ነው። ኦኬ፣ ቀጥታ ልደውል አንዴ ወደ ሬስቶራንቱ። እናንተ ጋር ያለው ጫጫታ ስለሚረብሽ አንዴ ሚውት አድርጎ ልደውል። እሺ፣ መንገድ ዳር ነኝ። ለዛ ነው እኮ አስፋልት ዳር ስለሆነ። እሺ ወንድሜ፣ በጣም እናመሰግናለን ስለተባበርካት። ስልክህን ተባረክ። ዋትሳፕ አይደለም፣ ቀጥታ ነው እየደወልክ ያለሁት። አያነሱም። እንዴት ነው ይሄ? የሬስቶራንት ቁጥር ነው። እንዴት ነው የማያነሱት በዚህ ሰዓት? ይሄንን ላይቭ እያዩ ካልሆነ በስተቀር ፕሊዝ አንሰር። ቲክቶክ አካውንትን ፕራይቬት ማድረግ፣ ቪዲዮዎችን መደለት፣ ስልክ አለማንሳት መፍትሄ አይሆንም። መፍትሄ የሚሆነው ከኛ ጋር መጥቶ ተነጋግረው እቺ ልጅ ይቅርታ ጠይቆ ካሳ መካስ፣ ያኔ ሰላም ይወርዳል። ካለበለዛ እኛ ለዚህቺ ልጅ ፍትህ መጮሃችንን አናቆምም። ህዝቡ ዝም አይልም። በደልን የምትቃወሙ ከሆነ ለሀቅ የቆማችሁ ከሆነ እቺ እህታችን ተበድላ ነው የመጣችሁ። በደል ደርሶባት ከማስረጃ ጋር ነው የመጣችሁ። እቺ ልጅ ዛሬ ፍትህ ካላገኘች እቺ ልጅ ነገ ይቀጥላል። ሁሉም እያመጣ ከኢትዮጵያ እንደሷ እንደዚህ ይበድላል፣ ይረግጣል። በኢትዮጵያ 10,000 ብር ደሞዝ ኢማጅን 3 ዓመት ከ10 ወር በ300 ድርሃም ማሰራት ማለት ይሄ እኮ ግፍ ነው እኮ። የኢማራት ህግ ራሱ እኮ አይፈቅደውም እኮ። 21 ሰዓት በ300 ድርሃም ማሰራት፣ በቀን 2 ብቻ ሽንት ቤት መፍቀድ፣ ውሃ አትጠጡ፣ ሽንት ቤት 10 እንዳትሄዱ መባል።
አዎ ለሌሎቹም ነው ድምጽ ምን ነው እዛው መስሪያ ቤት ነው። አቤት ምናልባት ወደዚህ ወደ አዲስ አበባ የምትደውይ እኮ ነው። ምናልባት ዛሬ ዝግ መሰለኝ። አሁን በዓል ምናምን ነገር አለ። ወደ ኢማራት ነው እየደወልኩ ያለሁት። ወደ ሬስቶራንቱ ነው ቀጥታ እየደወልኩ ያለሁት። በሞባይል ቁጥር ቀጥታ ወደ ሬስቶራንቱ ነው፣ ወደ ምግብ ቤቱ ነው እየደወልኩ። ፍትህ ለተበዳይ በሉ፣ ሁላችሁም ፍትህ ለተበዳይ በሉ። ፍትህ ለዚህች እህታችን ተበዳይ፣ ፍትህ ለእርስቲ ርስቲ ነው ርስተ ስምሽ ርስቲ ወይስ ርስተ? ርስቲ ኦኬ። ቆይ ለነገሩ ፓስፖርትሽ ላይ ማንበብ እችላለሁ። ሌላ ፎቶ ብለሻል። ሌላ ፎቶ ተልኮልኛል። እሱን ፎርዋርድ አደርጋለሁ ወደ መሲ። አሁንም እንደተለመደው ላኪው ወደ ወንድማችን እና ያሳያት። ይሄ ፎቶ ግልጽ ነው ብዬ አስባለሁ ከዛኛው ይልቅ። ርስተ ሻወርቅ እንዳለ ፖዚሽኗ ዌይተርስ ነው የሚለው። ስፖንሰሯ ምግብ ቤቱ እራሱ ነው። ቴስት ኦፍ ኢትዮጵያ ነው ምግብ ቤቱ ስሙ። ስፖንሰሯ እራሱ ዶክመንት አላት። እቺ ልጅ አቡ ራሷ ናት። አሁን እንዳታሳዩ ወደዚህ ግን ቆይ መጀመሪያ ራሷ ናት። ኦኬ በቃ እንግዲህ ፎቶዎች አለን እያየሽ ነው ላይቡን። ለዛ ነው ስልክ ማታነሺው። ፎቶሽችን ላይ ደርሷል። ስለዚህ እህታችን፣ አንቺም እህታችን ነሽ፣ ኢትዮጵያ እህታችን ነሽ። ችግር ላይ ልንጥልሽ አንፈልግም። ርስቲም እህታችን ናት፣ አንቺም እህታችን ነሽ። ሶ ፕሊስ ምላሽ ስጭን፣ መልስ ስጭን። መልስ የማትሰጪ ከሆነ ፍትህ ለተበዳይ ርስቲ ማለታችንን፣ ፍትህ ለርስቲ ማለታችንን አናቆምም። 3 ዓመት ከ10 ወር በኢማራት 300 ድርሃም ነው እየተከፈላት የሰራችው። 3 ዓመት ከ10 ወር እቺ ልጅ በትክክለኛ ደሞዝ አንድ ሬስቶራንት አስተናጋጅ ነው የሚለው ፖዚሽኗ አይዲዋ ላይ መኖሪያ ፈቃዷ ላይ አንብቤ ዌይተርስ ነው የሚለው፣ አስተናጋጅ ነው የሚለው። ስለዚህ አንድ አስተናጋጅ ግን እሷ ምግብ ነበር የምትሰራው። አንድ አስተናጋጅ በኢማራት የሳላሪ ስኬል ስንት ይከፈለዋል የሚለውን ነገር ጠይቀን ሌበር ኦፊስ ህጉን፣ ከዛ በዛ መሰረት ካሳ ትከፍያታለሽ። 3 ዓመት ከ10 ወር በኢትዮጵያ በ10 ሺህ ብር ያሰራሻትን ልዩነቱን አስበሽ ካሳ ትከፍያታለሽ። እንፈታለን። ከዛ ውጭ እቺ ልጅ ካሰች አንፈታም። ሀቡ ግን በጣም ፎቶውን ሳይ በጣም ነው የገረመኝ። እንደዚህ አይነት ሰው ሆና እንደዚህ አይነት ነገር ሲፈጠር እኔ እቺ ሰማር ለአንድ ለሱ አይደለም ለብዙዎች መብቃት የምትችል ሴት ነበረች። ግን እቺ ልጅ እንደዚህ በእንደዚህ አይነት 4 ዓመት ሙሉ እንደዚህ አንገላታ። እኔ ሹራብ መተው ሲጠይቁኝ በጣም ነው የገረመኝ። ከውጭ 4 ዓመት ቆይታ መጣ የብርድ ሹራብ ብላ ፈልጋ ስትመጣ ግን በጣም የሚያሳፍር ፎቶውን ሳየው ግን እኔ እንጃ ብቻ ግን ኧረ ከባድ ነው በጣም። እርግጠኛ ነኝ እዚህ ጋር ሽልማት እየተቀበለች ነው። እሺ አንዴ አቡዳቢ በአካል የምትሄዱልን ሰዎች ኢትዮጵያ ደግሞ በህግ እንዴት እሷ መጠየቅ እንደምትችል ቅልቦችን ጠርቼ እንጠይቀዋለን። ኦኬ ቅልቦች በህግ እንዴት መጠየቅ እንደምችል የት መሄድ እንዳለባት ስቴፑን ይረዳናል፣ ያግዘናል። አቡዳቢ ደግሞ ያላችሁ በአካል መሄድ የምትችሉ ፕሊስ እኔ በሉ ለሀቅ የቆማችሁ ለዚች ምስኪን እህታችን በነፃ ጉልበቷ ለተበዘበዘው 3 ዓመት ከ10 ወር በኢትዮጵያ 10 ብር መስተንግዶ የሚሰራ ሰው ቀርቶ መሲ የምትሄዱ መሲ አቡዳቢ ድረስ እንዴት ነው የምትሄደው? ከሻርጃ ተነስታ ቤተሰብ ሩቅ እኮ ነው ማሮቼ። 2 ሰዓት ከምናምን ድራይቭ አድርጋ ትሄዳለች አቡዳቢ ድረስ። ምትሄድ ከሆነ እሺ ትምጣ። ምትሄድ ከሆነ ለማስገዝ ፈቃደኛ ነኝ ካለች ዌልካም። ማንኛውም ሰው ለወገኑ ተቆርቋሪ ማንኛውም ሰው አቡዳቢ ያለ አሁን ሬስቶራንት ሄዳለሁ የሚል እኔ ይበል አስገባዋለሁ። ሄዶ በቪዲዮ ሬስቶራንቱ ሄዶ ይጠይቅልናል። ስልክ እያነሱልን አይደለም አሁን መሄድ ካለበለዚያ በርስቲ አይቆምም፣ ይቀጥላል። እዛ ውስጥ ደግሞ እየተበደሉ ያሉ ሰራተኞች አሉ። ልክ እንደሷ በኢትዮጵያ በ10 ሺህ ብር እየሰሩ ያሉ ሰራተኞች አሉ። በ24 ሰዓት ውስጥ 2 ብቻ ሽንት ቤት የሚፈቀድላቸው ልክ እንደሷ 21 ሰዓት የሚሰሩ አሉ። ስለዚህ ፍትህ እንጠይቃለን።
የት አካባቢ ነው? አቡዳቢ አለን እያሉ ነው ሞዴሬተሮች። አለው እኔ በአካል ሄዳለሁ የሚል ሰው አስገቡ ፕሊዝ። ዩኤልን አስገቢው። እሺ ሞዴሬተሮች ፕሊዝ አስገቡ። የሚሄድልን ሰው አቡዳቢ አቡዳቢ ያለ ሰው ነው የምፈልገው። እኔ ከሻርጃ ከዱባይ ምናምን 2 ሀወር ድራይቭ አድርገው አልፈልግም። እዛው አቡዳቢ ያለ ሰው። እሺ ቅንድቦች ጋር ሼር አድርጉ። እኔም በዋትሳፕ ልጥራው። በኢትዮጵያ ደግሞ በህግ እንዴት መጠየቅ እንደምትችል ይስማማ። ሌተር Can you on the light, Mama? On the light. Thank you, Mommy. መሲ አንቺ ከሻርጃ ድረስ እንድትሄጂ እኮ አልፈለግኩም። 2 ሀወር ድራይቭ አድርገሽ ልትሄጂ ነው። በድራይቨር 2 ሰዓት ሙሉ ተጉዘሽ ልትሄጂ ነው። ለዛ እኮ ነው አቡዳቢ ያለ ሰው ያልኩት። እኔ እኮ ሀቡ ትጠራሻለች ነይ ብሎኝ ሰው ግልብጥ አድርጌ መጣሁ። ምን ሆነች? ጅንታያቸው ውሸታቸውን ነው። መሲ ሲሉኝ መሲ ከሻርጃ ድረስ ተነስታ አቡዳቢ ድረስ ለምንድን ነው የምትሄደው? እዛው አቡዳቢ ያለ ሰው የሚሄድልን ሰው ነው ያልኩት። መሲ እሺ ሀቡዬ አንቺ ይርቅሻል የእኔ እናት። ዝም በያቸው እናቴ። አቡዳቢ ያለ ሰው እሺማ፣ ቴንኪውማ። አቡዳቢ ያለ ሰው ነው የምንፈልገው። መሲ ከሻርጃ ተነስታ ሀራም። ወይኔ ሶሪ መስዬ፣ ወይኔ ጨርሽ መስሎኝ ይቅርታ አድርጊልኝ እናቴ ነኝ። እሺ አቡዳቢ ያለ ሰው እኔ የሚሉትን ለምን አታስገቡም? ሞዴሬተሮች ፕሊዝ። ተስፍዬ እድሜ ከረጅም ነው። ዋትሳፕ ላረግልክ ስልኬን በእጄ ይዤ ነበር ባይገርምክ። ነይ መሲን ኢንቫይት አድርጉልኝ። ወይኔ የአቡዳቢ ከንቲባ፣ ኧረ የአቡዳቢ ከንቲባ መጣልን ቤተሰብ። ወይ ሰላም ነው አቡዬ? አለን ሰላም ነው። እንዴት ነው? አለን አለን አለን። የአቡዳቢ ከንቲባ ነክ? እንዴ ደራሽ ወገኔ። በጣም ጥሩ ደስ ይላል። ኦኬ ራስትን ነሾንካ እንደኔ ማለት ነው። እኔ ራሴን ዶክተር አድርጌ እንደሾንኩት እኛም ቀስ በቀስ እንደዛ እንሆናለን ኢንሻላህ። እሺ አሁን ትሄድልናለህ ወደ ሬስቶራንቱ ቀጥታ? ኦኬ ሬስቶራንቱ የቱ ጋር ነው ንገረኝ ብቻ። ሎኬሽኑ ጉግል ላይ ያለ ልክ ቴስት ኦፍ ኢትዮጵያ ብለህ የት አካባቢ? ቴስት ኦፍ ኢትዮጵያ የቱ አካባቢ? ቆይ እሷ ወታ ስለማታውቅ ሰፈሩን ታውቂዋለሽ ወይ? አንብቤ ልንገርህ ጉግል ላይ። ራሻ አምባሲ ጀርባ ነው የሚሉት ሲሉ ሰምቻለሁኝ፣ ግን ጀርባው የቱ ጋር እንደሆነ አላውቀውም እንጂ ወደ ታንከር ማይል ወዴት ነው አልገባኝም። ቦታውን አላውቅም። ቦታውን ወንድሜ ጎግል ማፕ አታውቅም? ጎግል ማፕ ላይ ገብተህ ቴስት ኦፍ ኢትዮጵያ ሬስቶራንት ቴስት ኦፍ ኢትዮጵያ ብለህ ስትጽፍ ይወጣልካል ሎኬሽን። ይኸው እኔ እዚህ ጋር ወጥቶልኛል። በሎኬሽኑ መሄድ ብቻ ነው በቃ። ተነሳው። እሺ እና በሰላም ስትደርስ ቪዲዮ አብርተህ ካሳየን። አቦ ያኑራችሁ። እንደዚህ አይነት ሰዎች ሰላማችሁ ብዝት ብሎ ማለት ጤናውን ይስጣችሁ። ባገኛቸው እያስነው ውሸቱን ነው። ለምን ውሸቱን ነው አላችሁ ቤተሰብ? አረ ውሸቱን አይደለም ያደርገዋል፣ እርግጠኛ ነኝ ያደርገዋል። አይ ኮመንት ላይ ሰምቼ ነው። ለምን አላችሁ እንደዚህ? እንዴ ይድረስና ያሳየናል። አቡዳቢ ዘይኔ አቡዳቢ ናት እንዴ? ዘይኔ አራዳ አቡዳቢ ናት። እንዳይደበድቡት የምትሉ ሰዎች ህዝብ እያየ እንዴት ነው የሚደበድቡት? ቪዲዮ አብርቶ እኮ ነው የሚገባው። ህዝብ እያየ ቪዲዮ አብርቶ ነው ወደ ሬስቶራንቱ የሚገባው። ማንም ሰው ጫፉን ማንንም እሺ ማለት አይችልም። ሬስቶራንቱ ክፍት ከሆነ ማንኛውም ሰው እንደ ከስተመር ቪዲዮን አብርቶ እንደዚህ ካሜራውን ደቅኖ የመግባት ሙሉ መብት አለው። ሀይ እንዴት ነሽ? ደህና ነኝ። አቡዳቢ አይደለሁም ዱባይ ነኝ፣ ግን አይ ካን ሜክ ኢት ቱሞሮ ሞርኒንግ አርሊ። እኔ ልጆች ስላሉኝ አሁን መሄድ አልችልም። ኦኬ ሶ ዋት ዱ ዩ ቲንክ ጋይስ? እኮ ህዝቡን ላማክርና ከተስማሙ ለነገ ተቀጣጥረን አዎ እንትን አልልም። እኔ ሄጄ ለማነጋገር አም ሬዲ
ሰዎች በቪዲዮ እያየን ነው የምታነጋግሪው። ካሜራ አይጠፋም። ምንም ችግር የለብኝም። አይዞሽ እኛ እያየን ነው የሚሆን ያለበት። ምንም ችግር የለም። ዛሬ ቢሆን ይመረጣል። ዛሬ ቢሆን እንደተሰበሰበ እናመሰግናለን እንጂ በእኔ በኩል ዱባይ ነኝ ያለሁት። አይ ካን ጎ ቱሞሮ ሞርኒንግ አርሊ። ምንም ችግር የለብኝም። ዛሬ አቡዳቢ ያለ ሰው እንፈልግ። ዛሬ አቡዳቢ ያለ ሰው ቆይ እስቲ አስቤ እኔ በሜሴጅ አደርግልሻለሁ። እሺ ዘይኔ አሁን ከቤታቸው አሁን እኔ እስካለሁበት ድረስ እስኪመጡ ማለት ነው በሞተር ነው የምትመላለሰው። ጠዋቱ 220 ብር፣ አሁን ስትሄድ 220 ብር ታወጣለች። ያው ሲመሽ ደግሞ ይጨምራል። በተቻለ አቅም ደግሞ ያው የሚተባበር ካለ ደግሞ መጀመሪያ ዛሬ አይቻልም። ከዛም በኋላ ወደ እርዳታ እንሄዳለን። ገብቶኛል። አይ ገብቶኛል። እኛ ጊዜ የመጣ ነው ድምፅ ፍትህ ፈልገን ነው አይደል? እሺ መርዳት የምትፈልጉ ካላችሁ አግዟት። አይደለም እሱን አይደለም ፍትህ መጠየቅ ራሱ ማለት ነው ትልቅ ነገር ነው። ከተቻለም መጀመሪያ ፍትህ ይቀድማል። ገባት አይደለ? ለዛ ነው። አቡዬ እንዴት ነሽ? ሰላም ነው ወይ? ተስፋዬ እንዴት ነህ? አለን እግዚአብሔር ይመስገን። ይኸውልህ ተስፋዬ፣ እቺ እህታችን እዚህ ሀገር ኢማራት ዩናይትድ ነው። እኔ ስቲል ነው ኢማራት ያለው ይመስለኛል እኮ ወደ ካታር መምጣቴን እየረሳሁት ነው። እና እቺ እህታችን ርስቲ ትባላለች። ዩናይትድ አረብ ኢማሬት ውስጥ አቡዳቢ፣ ወይኔ ኔትወርክ ነቀላቸው፣ መልሳቸው አስገቧቸው ፕሊዝ። አቡዳቢ ቴስት ኦፍ ኢትዮጵያ የሚል ሬስቶራንት ከኢትዮጵያ አምጥቷት በኢትዮጵያ 10,000 ብር ብቻ እየከፈለች 3 ዓመት ከ10 ወር አሰርተዋት ከዛን 21 ሰዓታት ትሰራ ነበረ። እንደገና ደግሞ ሽንት ቤት በቀን 2 ብቻ ነበር የሚፈቀድላት። ስልክ የሚባል ነገር አይፈቀድላትም ነበር። በወር አንዴ በራሷ በሴትዮዋ ስልክ በሬስቶራንቷ ባለቤት ስልክ ነበር ቤተሰቦቿ ጋር የምትደውለው። እና አሁን የተከፈላት ደሞዝ በኢትዮጵያ 10,000 ብር ፌር አይደለም ከሀገሪቷ የሳላሪ ስኪል ጋር የደረሰባት ነገር። በዛ ላይ ወደ ኢትዮጵያ ሲሸኟት ምንም ነገር ሳትገዛ፣ ለልጇ ስጦታ ሳትገዛ፣ ለራሷ ቀያሪ ልብስ ሳትይዝ በለበሰችው የስራ ልብስ ነው ቀጥታ ወስደው ያሳፈሯት። በምንድን ነው ሄደችው? ህጋዊ ምናምን ነገር ነው አላት። ይኸው ስፖንሰሯ እንትን ነው ልካልኛለች። በመኖሪያ ፈቃዷ ስፖንሰሯ ሬስቶራንቱ ነው። ይሄ እዛ ሬስቶራንት ትሰራ እንደነበር ማረጋገጫ ነው። የተሰራበት ደግሞ ጊዜ ቪዛው የተሰራበት ጊዜ ደግሞ ምን ያህል የቆየችበት ማረጋገጫ ነው። ባንክ ስቴትመንት ደግሞ አላት 10,000 ብር ብቻ ሲከፈላት እንደነበረ ማስረጃ እኮ። ከዚህ ሴላካትስ ያገናኛቸው ኤጀንት ግለሰብ ነው ያገናኛቸው። ኤጀንት ምናምን አይደለም። ራሷ ባለቤቷ ኢትዮጵያ ቫኬሽን በመጣችበት አግኝታት ነው ይዛት የመጣችው። እንደዛ ነው የሰማሁትኝ። ትምጣና ደግሞ ማን እንዳስተዋወቃቸው ከሬስቶራንቷ ባለቤት ጋር ተነግረናለች። ኔትወርኩ ከተስተካከለ በሰው ስልክ ነው የመጣችው። ስልክ እንኳን የላትም። ሶሻል ሚዲያ አጠቃቀም ምናምን አታውቅም። ሰው ነው እኛ ጋር ያመጣት። ይህን ሰሞን የእሷ ጉዳይ በማህበራዊ ሚዲያ ላይ ሲዘዋወር የነበረው ዝም ብለው ከሌሎቹ ጋር ሲያገናኙ የነበረችው ልጅ አይደለች? አዎ፣ የሳራ ለሀበሻ ሬስቶራንት እንዲመስል ተደርጎ ነበር መጀመሪያ። አዎ፣ በዛ ጉዳይ ላይ ምናልባት ከሰሞኑ እንደዚህ አንድ ሌላ ገጥሞን ከስራና ክህሎት ሚኒስቴር ኤጀንቱ ተገኘና ኤጀንቱ እያንዳንዱ ሪፖርት እንዲያቀርብ ተብሎ አሁን በቀጠሮ ላይ ነው ያለ ነው። እና እንደዛ አይነት ነገር ከሆነ ይሄን ነገር ማድረግና የስራና ክህሎት ሚኒስቴር ያገናኛቸውን ኤጀንት እንዲጠይቅና ያለው ሪፖርት እንዲያቀርብ ማድረግ የሚቻልበት ሁኔታም ስላለ በዛ መልኩ እንሄድበታለን። አንድ እንደውም ሳውዲ ውስጥ ያለች የተደበደብኩ ነው ምናምን ብላ ወደኛ ለመታ ነበረ። በዛ ጉዳይ ነው እንትን ያደረግነው። የዚችንም ጉዳይ ደግሞ በእንደዛ አይነት መልኩ መጠየቅ የምንችልበት ሁኔታ እንፈጥራለን። አሁን እየተሰራ ያለውም ነገር ደግሞ ትልቅ ስራ ነው። በአሁኑ ሰዓት ሬስቶራንት ሰው የሚከፍተው ለማትረፍ ለመስራት ነው እና እንደዚህ የሰውን ልጅ የሚያሰቃይ ሬስቶራንት እየገባን የምንመገብበት እኛ ወክሎ እዛ የኢትዮጵያ ምግብ ቤት ምናምን ብሎ የሚሰራበት ጉዳይ ይኖረዋል ብዬ አላስብም። ከዛ ሁሉ ይልቅ አሁን ያለውን ጉዳይ እንግዲህ መፈታትም እንዳለበት ነው የሚሰማኝ። ምናልባት እቺ ልጅ አሁን ዛሬ ብትመጣም
እንግዲህ አንድ ሬስቶራንት አንድ ሰው ብቻ የሚቀጥርበት ሁኔታም የለም ማለት። አዎ ሌሎች ሰራተኞችም አሉ እዛው እየተበደሉ እያሉ እንደሷ። ቤተሰብ ኮመንታችሁ ገብቶኛል። ኮመንቱን ትታችሁ ታብታብ አድርጉ። እሱ ሊል የፈለገው ዛሬ ይጨረስላት የትራንስፖርት ወጪ ስላለባት ነው። ስለዚህ ግን የትራንስፖርቷንም ማገዝ የሚችል ካለ ምንም ችግር የለም ማግዟት ነው። ሶ ለምን አይገቡም? ኔትወርካቸው ነው ምንድን ነው? ምን ገጠማቸው? ሶሪ ቀጥል ተስፍዬ። ይቅርታ ወንድሜ። መሆን ያለበት እንደዚህ አይነት ነገር እናደርጋለን ነው። ስለዚህ እዛም ያሉትንም እህት ወንድሞች በእንደዚህ አይነት ነገር ካሉ የእነሱንም ፍትህ የሚፈለግበት የእሷን ብቻም አይደለም ቢመጡና ከዚህ የላካቸው ኤጀንት ሆኖ የላካቸው ካለ ያንን ኤጀንት ብናውቀው ሞር አሪፍ ነው። በሌላ ጉዳይ ነገር ስለሚሄድ ከ6 ሰዓት በኋላ ሄዳለሁ ሬዲዮ ከጨረስኩ በኋላ በዛ ላይ እንትን እናደርግበታለን ቢመጡ። እሺ ቆይ አሁን እንትን ልበልላት ለልጅቷ ቮይስ ላድርግላት። ላመጣቻት ልጅ ይመስለኛል በካርድ ስለሆነ የገቡት ካርድ አልቆባቸው ይሆናል። ካርድ የሚሞላለት ለልጁ ካርድ ሙሉለት ለልጁ። ዘያኒ ነው ምግብ ቤቱ እያሉኝ ነው። ራሽያ ኤምባሲ ጀርባ። እሺ የሚሄድልን ሰው ነው የምንፈልገው፣ በአካል የሚሄድ ሰው። መሲ የልጁን ስልክ ቁጥር ላኪልኝ፣ የልጁን ስልክ ቁጥር ላኪልኝ። ካርድ አልቆበን መሰለኝ። ካርድ ላስሞላለት ነው እንዲገባ መልሶ። ካርድ የሚሞላለት ሰው ለኔ በዋትሳፕ ንገሩኝ። እዚህ ጋር አደባባይ ላይ አልሰጥም የልጁን ስልክ። ለልጁ ካርድ የሚሞላለት ቤተሰብ እኔ ይበለኝ ለኔ ቁጥሩ ላኪ። እሺ ቆይ ትላክልኝ። ሌላ ሰው እዚህ ጋር እኔ እሞላለሁ እያሉ ነው። ሁለት የቅርብ ሰዎች እኔ ብለዋል። ለሁለት ሰዎች ልኬለታለሁ። ሁለቱም ይሞሉለታል። አለቀ በቃ። ቴንኪዩ ጋይስ። እኔ እያላችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ። እኔ እናንተን ጠይቄ ምንም ነገር አጥቼ አላውቅም። ቴንኪዩ ሶ ማች። እሺ ይኸው በአካል የሚሄድልን ሰው መጥቷል። ሞዴሬተሮች የፌይሰልን ቲክቶክ ፕሮፋይል ሞዴሬተር ግሩፕ ላይ ልኳለሁ። መጥቶ የምሰጣችሁ ኮመንት ላይ ይሄንን ጻፍ። ታፕታፕ ኮፒ ሊንክ አድርጉ። እሺ ቤተሰብ ፕሊስ ታፕታፕ ኮፒ ሊንክ አድርጉ። ለምን ተሸፈነ? አካውንቴ እየተዘጋ ተቸግሬ ነው። ሪፖርት ሲደረግ ቲክቶክ ፊቴን እንዳያውቀው ነው። ለትንሽ ጊዜ እስኪ ራሳሽ ቲክቶክ እንትን እስኪያልቅ ስትራይክ እስኪያልቅ ድረስ ነው የተሰጠኝ ዋርኒንግ ጊዜው እስኪያልቅ። እርሰሽራሞሽ ወይ ነው ደግሞ ከንፈርሽን የሆነ ምች ነገር መጥቷት ነው ምናምን ነገር እያልኩኝ የሚገርም ነው። እንዲህም አለ ሌባ ሲተባበር ግን እንዴት
ቅኖችም መተባበር አቃታችሁ ነው። እንደዚህ ባገኙት አጋጣሚዎች ሁሉ ሪፖርት ለማድረግ የሚተባበሩ ከሆነ እናንተ ኮፒ ሊንክ ለማድረግ መተባበር ያቃታችሁ ምክንያት? እሺ ልጅ ካለ ይግባ። ልጁ 500 ብር ካርድ ተሞልቶለታል ከአንድ እህቴ። ሞዴሬተሮች አስገቡት ፕሊዝ። ቴንክ ዩ። ኦሆሆይ ማለት እንዴት ካርድ ሞላልካ? ተሞላልካ? ኧረ አቡ ካርዱን ተውት ባላ። እኔ ካርድ አልፈልግም። ካርዱ የሚዘጋብኝ ካርድ መዘግቶብህ መስሎን እኮ ነው ወንድሜ። ካርድ አልዘጋብኝም። ኔትወርክ አስቸግሮኝ ነው። ኔትወርክ ዘግቶ ነበር። እኔ ካርድ መስሎኝ በሁለት ሰው ያስሞላውልክ ካርድ። አንድ እህቴ 500 ሞላችልክ፣ አንዷ ደግሞ እየሞላች ነው ገና። ስንት እንደሆነ አሁን ስትልክልለዋለ። ካርድ አይደለም አቡ፣ ካርድ አይደለም። ካርዱን አትምኑ፣ ተውት። ይህን ሀሳብ ብቻ ግቡን እንምጣ። ኢንሻላህ ኢንሻላህ። እሺ 1000 ልኬለታለሁ። እሺ አንድ እህቴ ደግሞ 1000 ሞልታለች። አይ አቡ ተው ያቸው ባላ። ችግር የለም ወላሂ ምሬ ነው። እኔ አልፈልግም ካርድ። አሁን ቢዘጋ ይሰማል። አሁን አቡ አለ ይሰማል። ልጁ በአካል ሄዳለሁ ያለው በስልክ ላገናኝሽ ወይ ምናምን ሲለኝ፣ አይ በስልክ ሳይሆን የምንፈልገው በአካል የሚሄድልን ሰው ነው የምንፈልገው። ለስልክማ እኔ ስደውል አያነሱም። ስለዚህ በአካል የሚሄድ ሰው አቡዳቢ ያላችሁ በአካል የምትሄዱ ምኑ ነው አሁን የሚሉት? ተስፊት አልሰማሁም ነበር እኔ። ይሰማል ወይ እያለ ነበረ እሱ። አዎ ይሰማል እያለ ነው። ኢትዮጵያ እየመሸኮ ነው። ያ አይኖ አቡዳቢ ያላችሁ በአካል ሬስቶራንቱ ልትሄዱልን የምትችሉ ሄደዋል የሚሉም አሉ። እሺ የሄደ ሰው ካለ እዛ ሬስቶራንቱ በርጋ ሆናችሁ ሳትገቡ ንገሩን። ቪዲዮ አብርታችሁ ነው እያየናችሁ የምትገቡት። ሀቡ በመሀል ምንድን ነው የሚሉም አሉ። ምናልባት ዝም ብለሽ እያስታወሻቸው። ኦኬ ቆይ አቡዳቢ ከንቲባ የሚለው ልጅ እውነት ሄዶ ከሆነ ወይ ይሄ ደርሻለሁ ሊለን ይችላል። እሺ ምንድን ነው 5 ደቂቃ ጠብቂኝ ብሏል አንድ ኮመንት ላይ የአቡዳቢ ከንቲባ። በጣም ጥሩ እሳይ ተባረክ። እሺ ምንድን ነው የምትሉ? አሁን የገባችሁ ካላችሁ እዚህ ጋር የምታዩት እህታችን ርስቲ ትባላለች። አቡዳቢ ውስጥ ቴስት ኦፍ ኢትዮጵያ የሚባል ኢትዮጵያን ሬስቶራንት ከኢትዮጵያ አምጥቷት ይከፍሏት የነበረው 10,000 የኢትዮጵያ ብር ብቻ ነበር ደሞዟ ለ3 ዓመት ከ8 ወር። ለዚህ ደግሞ በወንድሟ ሚስት ነበረ ገንዘቡ ይገባ የነበረው። ያንን ባንክ ስቴትመንት አላት። ሁለተኛ ደግሞ በዛ ሬስቶራንት የገባችበት ዓመተ ምህረት ምን ያህል ጊዜ እንደቆየች ኦልሬዲ ፓስፖርቷ፣ ቪዛዋ በሬስቶራንቱ ስም አላት። እናም ሲያሳፍሯትም ከ3 ዓመት ከ10 ወር በኋላ 4 ዓመት ሊሞላት 2 ወር ሲቀራት የሬስቶራንቷ ባለቤት ስታሳፍራት ወደ ሀገሯ ስትሸኛት እንኳን በለበሰችበት የስራ ልብስ ነው ምንም ነገር ለልጇ ሳትገዛ ለምን ሳትገዛ ብድግ አድርጋ ተነሺ ብላ ነው ወስዳ ወደ ሀገር ቤት የሸኘቻት። ምንም ሳትይዝ ምንም ስጦታ ለቤተሰብ ሳትገዛ ምንም ነገር ኢቨን ልብሷን አራግፋ እንደ ንግግሯ ልብሷን አራግፋ ቡኳን ይሄ ስልክ ቁጥር ምናምን የተጻፈበትን ኤቭሪቲንግ ነገር እንኳን ወስዳባታለች። 3 ዓመት ከ10 ወር ስትሰራ ስልክ የሚባል ነገር ኖሯት እንደማያውቅ ነው የነገረችን። በቤተሰብ ጋር በወር አንዴ በራሷ በባለቤቷ ስልክ ትደውል ነበረ። ትሰራ የነበረው በኢትዮጵያ ከሌሊቱ 11 ሰዓት
ምግብ ቤቱን ከፍታ እስከ ማር ቤት ውስጥ ነበር እሷ የምትሰራው። መስተንግዶ አይደለም፣ ውጭ አይደለም የምትሰራው፣ ውስጥ ነው የምትሰራው። እና ከሌሊቱ 11 ሰዓት በኢትዮጵያ እስከ ሌሊቱ 9 ሰዓት በኢትዮጵያ 21 ሰዓታት ማለት ነው። ከ24 ሰዓት ላይ የምትተኛው 3 አወር ነበር። ለ3 ዓመት ከ10 ወር ለ3 ሰዓታት ነበረች እህታችን ስትተኛ የነበረው። እንደዛም ሆኖ የሚከፈላት ደሞዝ በኢትዮጵያ 10 ሺህ ብር፣ በኢማራት 300 ድርሃም ማለት ነው። 300 ድርሃም የሚከፈለው ሰው እኛ አይተን አናውቅም። ፓርት ታይም ስራ ለሰዓታት ሄዳችሁ ሰርታችሁ ካልሆነ በስተቀር ወርሃዊ ደሞዝ 300 ድርሃም በየትኛውም ዘመን ኢማራት ላይ አይተን ሰምተን አናውቅም። እና እቺ ልጅ ኢትዮጵያ ከገባች በኋላ የኢትዮጵያ ሕዝብ እባካችሁ ድምፅ ሁኑኝ፣ ወደ ሀገሬ እንኳን ስሄድ እንደዚህ በለበስኩት ልብስ በስራ ልብስ ነው ድንገት የተወረወርኩት ወደ ሀገሬ ብላን የመጣችው። የሬስቶራንቱን ስልክ ከጎግል ላይ አውጥተን ደወልን። ሬስቶራንቱ ኦልሬዲ እሷ በሬስቶራንቱ ስፖንሰርነት ኢማራት መጥታ እንደሰራች ማረጋገጫውን ካየን በኋላ ሬስቶራንቱን ኮንታክት አደረግነው። ደወልን፣ አያነሱም። ቲክቶክ አካውንት ነበራቸው፣ ፕራይቬት አደረጉት አካውንታቸውን። ቪዲዮቸውን እንዳለ ፕራይቬት አደረጉት፣ ምንም ነገር እንዳይታይ ያደረጉት። አሁንም ገብታችሁ ቴስት ኦፍ ኢትዮጵያ ብላችሁ ሰርች ብታደረጉ ቲክቶክ ላይ ፕራይቬት አካውንት ታገኛላችሁ። ጎግል ላይ ስልካቸውን አውጥተን ደወልን፣ አያነሱም። በላንድ ላይንም በመሬት ስልክም በዋትሳፕ ስልክም ዋትሳፕን ቮይስ አረኩኝ 2 ቀን። ኦልሬዲ 2 ራይት ሆኖ ሲ ይላል። ኦልሬዲ ሰምተውታል፣ ግን ምላሽ ለመስጠት ፈቃደኛ አይደሉም። አካውንታቸውን ፕራይቬት ማድረግና መሸሽን መርጠዋል። ስልክም እየደወልንላቸው እዚሁ ላይቭ ላይ እየጠራ እየሰማችሁ በተደጋጋሚ አያነሱም። እና እባካችሁ በአካል የምትሄዱ ለሀቅ የቆማችሁ ለዚች ልጅ ፍትህ ፈልጋ ህዝቤ እባካችሁ የኢትዮጵያ ህዝብ እርዱኝ፣ ፍትህ አሰጡኝ፣ ግፍ ተፈጽሞብኛል ብላ ነው ፍትህ ፈልጋ የመጣችሁ። ለሀቅ የቆማችሁ ለተበዳይ የቆማችሁ እባካችሁ በአካል ሄዳችሁ እንድታገናኙን በትህትና እንጠይቃለን። ይሄ ላይቭ ሳይዘጋ ሄዳችሁ በአካል ሬስቶራንቱ ክፍት ከሆነ ቀጥታ ቪዲዮ ከፍታችሁ እያየናችሁ ትገባላችሁ። ህዝብ እያየ ማንም ምንም አያደርጋችሁም። ላይቭን ገብታችሁ እዚህ ጋር ገስት ቪዲዮ አብርታችሁ ነው የምትገቡት። ቴንክ ዩ። ምናልባት እንትን ሆነ ኤጀንት ሆኖ የላካትን እሱን ጠይቂያት ተስብዬ። ኤጀንት ማን ነው የላከሽ? ፕሮሰስሽን የጨረሰው ከኢትዮጵያ እሱን ንገሪው ለቅልቦች። ሚዩት ወንድሜ አብዲ አብራላት ወንድሜ። እዛ ሀገር ለመሄድ ሀሳብ ስለነበረኝ በፊት የምታሰራኝ አሰሪ የእሷ ጓደኛ ነበረች። እኔ አንቺ ጋር ሰርቼ ብር አጠራቅሜ ቤተሰቦቼ የሚረዳኝ ሰው የሚደግፈኝ ሰው ስድልኝ ራሴ ሰርቼ አጠራቅሜ ሄዳለሁ ብዬ ስላማከርኳት የእሷ ጓደኛ ናት እና ድንገት ስትመጣ እሷ አገኘችኝ። ከዛ ስታገኘኝ እሷ ነች ከእሷ ጋር ነው ተነጋግሮ ጨርሶ እሷን የላከችኝ ጓደኛዋ ማለት ነው። እሷ ቤት ነው ምሰራ የነበረው መጀመሪያ። ሰሪ የነበረው የእሷ ጓደኛ ቤት ገብቶ ካልተስፍዬ የእሷ ጓደኛ ቤት ነው ምሰራ የነበረው። እሷ ቤት ስሰራ አገኘችኝ። እነዚህ ባለሙያ አግኝቼማ አንቺ ስጭኝ ብላ ከእሷ ጋር ተነጋገሩ። እሷ ጨረሰችልኝ። እሷን የሸኘችኝ ጓደኛዋ የት ነበር? ኢትዮጵያ ናት። አሁን ኢትዮጵያ መጀመሪያ የምትሰሪበት አዲስ አበባ ነበር? አዲስ አበባ ናት። መጀመሪያ የምትሰራው አዲስ አበባ ነበር። በምትሰራበት ቤት ናት እቺ ሴትዮ ያገኘቻት። የት አካባቢ? ሲቪል ሰርቪስ ወደ ሲኤምሲ መሄጃ ማለት ነው። ኮንዶሚኒየም ስልኳን ታውቂዋለሽ? አዎ። አሁን እንደውልላታለን። ላኪ ለልጁ ላኪ፣ ልጁ ለእኔ ላክልኝ፣ እኔ ለተስፍዬ ፎርዋርድ አደርጋለሁ። ወንድሜ ቮይስ አድርጌ ልካለሁ። አብዲ እኔ ቮይስ ኦኬ። በዚሁ ስልክ ነው የምትጠቀመው አንተ አብዲ? እኔ በዚሁ ስልክ ነው የምጠቀመው። ለመሲ ይላክላታል፣ መሲ ደግሞ ትላክላታል። ወደ እኔ ትላካው፣ እኔ ወደ ተስፍዬ ያስተላልፋለሁ። መሲ ላክ። ስሟን ጨምረሽ ሌላ አንድ ረቴ ደግሞ 200 ብር ካርድ ሞታል። የመሲ 11 ቤት ነው የአዲስ አበባ 11 0911 ሚዩት አድርግና እንትን አድርግ። እንዴ የሰው ስልክ እዚህ አደባባይ ላይ አትናገሩ። ሚዩት አድርግ።
በብሩ ተስማምተሽ ነው ሄድሽው? በ10,000 ብር ተስማምተሽ ነው ሄድሽው? አረጋች እዛ ስትልክልኝ ነው 10,000 ነው ምልክልሽ በኢትዮጵያ ብር ምከፍልሽ አለች። እዛ ከደረስሽ በኋላ ነው ደሞዝሽ ሲደርስ ነው በወሩ? አዎ። እንዴት ደሞዝ ሳትነጋገሪ ሄድሽ? እኔ እሷን ስለመወዳት እሷ ተነጋግሮ የጨረሱ ነው የመሰለኝ እሷ ስለምትልከኝ ማለት ነው። እኔ መሄድ ፍላጎት ስላለኝ ደሞዙን መሄድ አላልኩም። ብቻ እዛ ሀገር ሂጅ ሰርቼ ለመለወጥ ብዬ ነው የወጣሁት። ምን አይነት ነገር ነው ብዙ ማወቅም ያላትንም ያለችበትንም ሁኔታ አሁንም ያለችበትን መረዳት ይቻላል። የዛን ጊዜ ደግሞ ወጥቶ ውጭ መስራት የሚሆን የሆነ ነገር እንትን የሚል ነገር ሊኖር ይችላል። አገኘው ተብሎ ግን ጉልበት አይበዘበዝም። ህሊና ያለው ሰው ማየትሙ ተስፋዬ ህሊና ያለው ሰው እንዲያርግ ለመሰለ ሀገሪቷ አንድ አስተናጋጅ አሁን እሷ ቪዛዋ ላይ የሚለው እጄ ላይ ያለ ፎርዋርድ አደርግልሃለሁ ተስፋዬ ቪዛዋ የሚለው የተሰራላት በሬስቶራንቱ ስም አስተናጋጅ ተብሎ ነው ዌይተርስ ተብሎ አንድ ዌይተርስ ኢማራት ሀገር የትም ቦታ ህንድ ሬስቶራንት ምን የትም ሬስቶራንት ትንሹ ደሞዝ 1200 ድርሃም ነው ትንሹ ደሞዝ። እሷ ግን የሚከፈላት የአንድ ሰው የደሞዝ ሩብ ነው እየተከፈላት የነበረው 300 ድርሃም የማይሞላ ነበር ሲከፈላት የነበረው 1200 ድርሃም ነው አንድ አስተናጋጅ የሚከፈለው ደሞዝ። ሰው ቤት ሬስቶራንት ውስጥ እየሰራች 21 ሰዓታት እየሰራች ሰው ቤት እንኳን መዳም ቤት እየታረፈ እንኳን እየተሰራ ከዛ በላይ ይገኛል። እንዴት ነው 300 ድርሃም 1500 ምጥሉ 1500 ድርሃም ትልቁ ነው። ተውቱ በትንሹ እናስላው ብዬ ነው። በትንሹ 1200 ድርሃም ነው የሚከፈለው አንድ አስተናጋጅ። እሷ ግን 300 ያልማይሞላ ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው። this is not fair። ግፍ ስታዩ ግፍን ተቃወሙ ኖ በሉ ለግፍ ካለበለዚያ ነገ እናንተም ላይ ይደገማል። ነገ እህትሽ ላይ ወንድምክ ላይ ማንም ሰው እዚህ አረብ ሀገር መጥቶ የሚደርሰውን ግፍ አንዱ ሰው ግፍ ተሰርቶበት እባካችሁ የኢትዮጵያ ሕዝብ ድምፅ ሁኑኝ ተበድያለሁ ግፍ ተሰርቶብኛል ብሎ ሚዲያ ላይ ወጥቶ እርዳታችሁን እየጠየቀ ያ ሰው ፍትህ ካላገኘ ምንም አያመጡም። እነዚህ አመላቸው ነው። ሚዲያ ላይ ወጥተው ለፍልፈው ይተውታል እያለ ሁሉም እየበደለ ይቀጥላል። ሀብታም ነኝ ያለ ሁሉ ድሃን እንደዚህ ላይ አሁን እንግዲህ ከሰማነው አንጻር ሌሎችም አሉ። ለነዛም አሁን ፍትህ ነው እየጠየቅን ያለ ነው። የእሷ ብቻም ሳይሆን እዛ ውስጥ ያሉትም ነፃነት ሊኖራቸው ይገባል። በአሁን ሰዓት በተለያዩ አሁን ሽንት ቤት እንግዲህ ለመሄድ ያያየች የነበረውን መከራ እሷ ያየችውን ስታይ የነበረውን መከራ ደግሞ ሌሎችም እዛ ውስጥ ያንን መከራ አሁንም ገፈት ቀማሽ ሆነው ነው ያሉትና ለነዛም መድረስ ስለሆነ መሄድ እስካለብን ድረስ እንሄዳለን። እንግዲህ አሁን ላኪልኝ አሁኑኑ ደውልና እሷን እጠይቃታለሁ። ኤጀንት ካለ ግን ስራና ክህሎት ሚኒስቴር ይህንን ጉዳይ ይወስዳሉ። በጣም ቅኖች ናቸው። ከኛ ጋር ደግሞ ተቃርበን ነው አብረን የምንሰራው። የብዙዎችንም መብት እያስከበሩ ነው ያሉትና እንግዲህ እዛም ያለው ደግሞ በእህት ወንድሞች ምናልባትም እኛ የምናወራውን የእሷን በደልም ወጥቶ መብታቸውን እየጠየቅንላቸው እንዳለንም ላያውቁ ይችላሉ። ያንን ማወቅ እንዲችሉ ስልክም ዓለም ያለችበትን ደረጃ ማወቅ እንዳለባቸው ነው። እንግዲህ ስልክም ሊያገኙ ወጥተው መናፈስም እስር ቤት ማለት ነው። እንግዲህ እስካሁን ድረስ እያየች ያለችው መከራ ስትናገር መጥተው ማስተባበል ቢችሉ እንሰማ ነበር። የሰማነው አሁን ግን እስር ቤት ለራሱ በቀን 3-4 ጊዜ ወጥተሽ ሽንቴ መጥቷል መጸዳዳት እፈልጋለሁ ብትይ የሚከለክልሽ ሰው የለም። እንግዲህ ኢማጅን ሽንት ቤት ተቆልፎ ቁልፍ እያዝና ተራክ ሲደርስ ነው ሰዓትክ ሲደርስ የሽንት ቤት ቁልፍ ይሰጥቃል። እስከዛ አፍነክ ነው የምትቆየው። ኢማጅን እንደዚህ አይነት በደልኛ አይተናናቅም። ይኸው ልጁ ደርሻለሁ ሬስቶራንት አስገቡኝ እያለ ነው። እንደዚህ አይነት ነገር መቃወም አለብን ቤተሰብ። ካለበለዚያ ይሄ ግፍ ይቀጥላል። እኔ አካውንቴ ሲዘጉ ውለው ቢያድሩ እንደዚህ አይነት ግፍ የሚሰሩ ሰዎችን ከማጋለጥ ወደኋላ አልልም። ሰላም አቡ ለማና እንደዚህ አይነት ክፋት ግፍ የሚሰሩ ይሄ ግፍ ነው። ሰላም ነው። ሰላም ወንድሜ ደረስክ? ምን ነበር ያልሽኝ? ሬስቶራንት ስሙ ቴስት ኦፍ ኢትዮጵያ። ደርሻለሁ ብለህ አይደል የጻፍከው ወንድሜ? ደርሻለሁ። እዛው ፊት ለፊት ላሳይሽ እንዴ? አዎ ቪዲዮ ወንድሜ አንዴ 700